ገባ እኛ ብቻ ነን የምንሰበሰበው ምን አውቃለሁ እዚህ አዲሷ ሰራተኛ እሷ ትመጣለች ብያለሁ እንጂ ስብሰባ ቤት በኩል እነዚህ ሁለት ሴቶች እያሉ በስናቸው ተንከሰች እነሱ ናቸው ያስቀሯቸው ቤት በኩል አይወዷትም እኮ እኔ የምለው ስራ ካለቀ የምን ስብሰባ ነው? እንቸኩላለን እኮ የምንሄድበት ስንት ቦታ አለበት አይደል እንዴ? አሁን እንደ ደህና ስራ ያለው አይመስልም። ከዚህ ወጥቶ እኮ እዛ አረቄው ላይ ለመጣድ እኮ እሱን እኮ ነው ልጅ የፈረደበት ደሞዝ ያለ እዛ ሄዶ ጭርስ ሰርቶት ይመጣል። ነገርኩሽ አይደል እንዴ? ከሚስቱ ጋር ተፋታ እኮ። እስኪ ሙች በይ ሙች አለ ስለኔ ነው የምታወሩት? አይ እንዴ ስብሰባው እያወራን ነው እንዴ? ኧረ ዳፍራፍ ገጥማችሁ ስለ ስብሰባ ሌላማ ምንድን ነው የሚወራ ነገር አለ? አሁን እናንተ ሁለታችሁ ለአሜት ደህና ነገር ልትመርጡ እያማችሁ ነው ልትለን? አይ ሰው ባያውቃችሁ እኮ ችግር የለም። ይቅርታ በጣም ይቅርታ ዋናው አስተዳደር ጋር አንድ ስብሰባ ይዤ ከሱ ጋር ሆኜ ነው በጣም ይቅርታ አንተ ነህ ስብሰባ አለ ብለህ የጠራኸው? አዎ እኔ ነኝ የጠራሁት ያው እንግዲህ መቼም የማህበራዊ ህይወት ኃላፊ እንደመሆኔ ለምን እንደሰበሰብኳችሁ መቼም ትገምታላችሁ እነሱ እንዴት ያውቃሉ? ከዚህ በፊትም እኮ ስብሰባ ስጠራ እኔና ሜሪ ብቻችንን ነው የተገኘው። አክብረን አዎ ለዛ ነው ዋናው አስተዳደር በኩል ስብሰባውን ያስጠራው። ለደህና ነገር አይመስልም። በላውን የሰበሰብክበትን ተናገር። እንቸኩላለን በየፊ ነው የምንሄድበት ቦታ። ወደሱ ልመጣ ነው። እሺ አመሰግናለሁ። ያው እንግዲህ ምንድነው በዚህ ወር ብቻ 5 የማህበራዊ ተሳትፎ የሚፈልጉ 5 ወሳኝ አንኳር ጉዳዮች ገጥመዋል። አንኳር ጉዳዮች እነሱን እንግዲህ አንድ በአንድ ነግራችኋለሁ። በሱ ላይ እንግዲህ እንነጋገር ማለት ነው። አንደኛው በግንባር ቀደምነት የተቀመጠው አበበች ወልዳለች። ሁለተኛ ሶስተኛ ሁለተኛውን አላዋጣህም ማለት ነው። ምንድን ነው ሶሴቲቭ አተኛ ምንኛ እንዴ አበበች መውለድ እንዴ ያንን የመጀመሪያው 1 አመት ነው እንደገና የወለደችው በሰላም ነው እንዴ ተለፈር የምትወልደው እንዴ እሷ ምን አለባት እንዴ እኛ እናዋጣለን በመዋጫ ያድጋለች። አረ አሁን እንደው 50 ብር ይዘልላው ያዋጣት መስል 50 ብር ቢሆን ለፍቼ በላቤን ያገኘሁት እጄ ቀልዱ ነው። ግን ይሄ ስብሰባ ከተያዘ አይቀር መሆን ያለበት አበበች ለምን ትወልዳለች? መወደስ አለባት ወይ? አዎ ልጅ ማለት ቤተሰብ መምሪያ ስልጠና ካስፈለገ ይሰጣል አይደል? ምን ሆናችሁ ነው? እንደዚህ አይባልም። ልጅ እኮ የእግዚአብሔር ስጦታ ነው። በኔ ደግሞ ታንዴ ሰው ልጅ እኛ ግን የቤተሰብ ምጣኔ እናበረታታለን። ኧረ ነግበኔ ነው ተው። እኔ አልተኝም ሲጀመር። እኔ ደግሞ ያው በዘር የመጣ ማን ነኝ አልወልድም መክነህ ቀረህ። ኧረ ተው ነግበኔ እንደዚህ አይባልም። እንደምታውቁት ያበበች ደግሞ ትንሽ ምን አለ ትንሽ ቆንጠር አድርገን ስጣት ገፍ ብናረጋት እቺ ልጅ አትቀና ነግበኔ አይደለም ግዴታ ነው። ግዴታ ነው። ኃላፊነት ግድ ነው። የለኝም ቢኖር ጥሩ ነበር። ታው ነግበኔ ነው እኮ ታው። እሺ ታው በቃ በል ያዝ ልክ ነው የምታየው። ያዘልኝ በል ሜሪ ፈርቀዳጅ ሜሪ እኔ እንደማንም አይደለሁም። አዎ በእንደዚህ አይነት ሁኔታ ላይ ቅድም ብዬ ነው ሰጠት ማረጋ። አዎ እና ማንነቴንም አልክድም በማይረባ ገንዘብ። አዎ እና ያው በቅርቡም ማግባት አይቀርም። ማን አንቺ ማለት እንዴ ስላልኩ ነው። አትወራደ ልጻፈው እኔ እንደውም ደባብቄው ነበር። እንዲህ ስላልኩ ነው። ብቻ 50 ብር በለውና ያዘው ሄደ። አሁን በጣም ቸግሮሻል። እንደው ተቸገርሽ ምን ማበድሪኝ ብትይ አልወደቱ 50 ብር ትያለሽ በአደባባይ ጥሩ። ኧረ እንደው ይሄ ውርደት ነው። ጉድ ነው ጉድ። በለጠች በል አሁን ያዝ በቃ። እንደው ምን
አንድ የሚሰጥም ሰው የለም። ቆምሽ 50 ላይ ቆምሽ ደግሞ ጻፎ ማለት እኮ ነው የሚገርም። እንደው እቺን 50 በቃል ያልይዛት ነው እስክሪብቶ ቀለም ታስጨርሽኛለሽ። እንደው ተዋት እቺን ተዋት። እንደው ያዝ እስቲ እሺ ያዝ በቃ እንደው በለጠች በል እንደው ከምንም ይቅር ብላ ሳይሆን እንደው ካላት ላይ አካፍላ በለጠች የዚህ ሁሉ አጠቃላ በልልኝ የነሱን ሁሉንም አጠቃላ በለጠች። ሺህ ዓመት አይኖርም። እሷም ነገ ወግ ደርሷት ብድር ትመልስ ይሆናል። በእውነት ከፍ አንቺ ክፉ ሰውዬ ኮሚሽን ይታሰብለታል። እስቲ አንዴ በልዬ አልክልኝ አይደል? አዎ በቃ እንደው የነሱን ሁሉ አዋጣችሁ በልልኝ። እንደው አላሳፍራችሁ ነው በለው። ያዘው ስንት ልበለው? ያዘው በቃ ይበለው በቃ በለው። እስቲ በለጠች ያላትን አሟጣ ስልሳ ብር ምን ታታፍልም እንዴ? በዛ አይደለ? አንቺ አበዛሽ እንዴ? 60 ብር ኧረ ፈሪ በለጠች። ጋሽ ከሷስ እኔ ይሻላል። ኧረ ዝም በል 10 ብር መች አዋጣ ወሬኛ ይሻላል። ለወገናችን በወሊድ ጊዜ በሀዘን ጊዜ ማዋጣት አለብን። እናንተም ደግሞ እንደዚህ እንትን አትበሉ። ያለንን ነገር ማዋጣት አለብን። አሁን የገባኝ እና እውነት ደረጀ ብለህ ጻፍ። ቢዘገይም ገብተዋል። ከነዚህ የተሻለ ይሆናል እንዴ? የተሻለ ነው። ለእህቴ አበበች ደረ ያስበበታል። አዎ አስቤበታል። ለእህቴ አበበች እስቲ ጻፍ። እንኳን ማርያም ማረችሽ ብሎሻል ደረጀ በል። ደሬ ይችላል መዋጮው ከአንቺ አይሻልም? በለጡ ከአንቺ ይበልጣል እኮ። ይሄ እኮ ልብን የሚያጽናና ቃል እኮ ነው። ጭምር ይችላል በገንዘብ ልብ የሚያጽናና። እንደው ዝም በሉ። አሁን ይሄ ነው መዋጮው። በእኔ ስም ደግሞ በል አስመር። እኔ ጋር 4 ነጥባል። በቃ እንዲህ ነው አታዋጡ። ከዚህ በላይ ቃላት ነጥብ መስመር አድርገን ወደ ቀጣዩ እንሄዳለን። እሺ እንሂዳ። ሰዓታችሁን አለዚህ ምሽ ጨረስን። ቀጣዩ ሌላ አጀንዳ። እሺ እንግዲህ ሁለተኛው አጀንዳ ምንድን ነው? ሁላችሁም እንደምታውቁት የቢሮ የሽንት ቤቱ ቁልፍ የለውም። እሱ መሰራት አለበት። ለምን? ቁልፍ ጋን ሊኖረው ግድ ነው። እንዳንሰረቅ ነው እንዴ? ዳሪያችንን አሁን ለመጠበቅ በቁልፍ ይቆለፍ አይደለም ይቆለፍ፣ ወይም ሰው ቆሞ ይይ። እንደዛ ካልሆነ አይሆንም። እንትና ማለት እኮ አይጠበቅብንም እንዴ? ጥግ የሚጸዳዳ ስንት ሰው አለ። መጥራት አይጠበቅብንም። ለምን እንደምትቆም ያረለ እንዴ አልተቆምኩኝም። እኔ አላዋጣም። እነሱ እዚህ የሚጠቀሙት ነው። በእኔ በኩል ውጭ ተጸዳድቼ ይመጣል። ኧረ ስብሰባውም ሽታ እያመጣ ነው። ቶሎ እንጨርሰው። ለጋራ ነው። ውሃ እንደፋለና ሁሉም ነገር በብር ነው እንዴ? ውሃ ይደፋል። በቃ በተግባር ድፋው። ደግሞ እንደገና ለዲኤንኤ ታዋጡ። በቃ ተውት። ቁልፉ ነው አይደለ? እኔ ገዝቷል። በኔ ብር ገዝቷል። አይተሩ በጋው በዛ ሲመጣ እኔ ጋር ይቀመጥ። ቁልፉ እየለየው ነው ብለሃለሁ። ማማን እንደሆነ እኔ እሰጣለሁ። በቃ ወደ ሶስተኛው ነው። እዳሪ መከታተል ነው ማለት። እሺ ሶስተኛው ጉዳያችን ደግሞ ያው ዛሬ በመካከላችን ገረመው የለም። አይታችኋል፣ አታዝባችኋል። የለም ገረመው። ለምን የለም? መኪናው ተበላሽቶ ታክሲ እየጠበቀ እና ረፈደበት፣ አልመጣም። መኪናውን ለማሰራት እጅ አጠረው። ገራጅ ነው የሚመላለስ። የትራንስፖርቱንም አያውቅበት። እሱ እንዴት እንደሚሰለፍ የቱ ጋር እንደሆነ አያውቅበት። መኪና ሰው እኮ መኪናው ተጋጭታ ገራጅ 15 ቀን ሙሉ ይመላለሳል። ገረሞ ተጋጨችበት። ኧረ እንኳን እግዚአብሔር አተረፈው። አንተ ትልቅ ነገር እሱ። አይ እንደውም እየወፈረ ነበር። ወክ ያደርጋል። ጥሩ ነው። ያው መቼም እንግዲህ ለዚህችም አዋጡ አንባልም አይደል? ጥሩ ነው። ለገሬ እኮ አሁን ለሰውነቱም አሪፍ ነው። ስኳሩ፣ ግፊቱ እንዳለ ይስተካከል። አንዳንድ ጊዜ ነገሮች ለበጎ ምክንያት ነው የሚሆኑት። ምን እያልክ ነው? መኪና የለመደ ሰው እንዴት ነው ታክሲ የሚጋፋው? ምን ከምኑ የሚያደርገው? አያውቅበትም እኮ መራመድስ እንዴት ይችላል? ወይኔ ያስተምረው። በችግር ይቀለዳል እንዴ? ለዚህ ማድረስ አለብን እንጂ አድርገን። አንቺ ዝም በይ፣ ችግር ይጋልብሽ። ለራስሽ ደህና ጫማ የለሽ። አሁን ሌላ ለመኪና ማሳደስ
ገና ለገና ይሸኛል ብለሽ አሰበሽ ይዞሽ ሲወጣ ያላየሽ እኔ በበኩል አላዋጣም። ለምን አላዋጣም ነው? ይሄ እርዳታ ሲሆን ድፍረት ነው። እዚህ በለጠ ድፍረት የለም። እኔ በግር እንግዲህ ከሚመጣበት ሰፈር ታውቁታላችሁ። ብብቴ ጫሰው ጤናዳም ወጥ በግ እያልኩ የሸጡት ብዙ ምሳሌ የሚመጣው እኮ የታክሲ ትራንስፖርት መሄጃ ስላጣው ችግሬን ማን ይንገር? በዚህ ችግር እሱ ለመኪና ብር ማሰሪያ እኔ ይጠይቃል። ድፍረት ነው። ከነገደ ሰው በዚህ ህክምና ላይ ይሸጡት በግ እያልኩ እንደመሸጥ በደንብ አድርጎ ያውቃሉ። ብቻ ከባድ ነው። ተው አንተን ገሬ ሸኝተው አያውቅም። ሸኝታችሁ አያውቅም። ያሻንዳችሁ ሄዳችሁ ተቀበሱ ማዲና ቆይ ሸውን አላዋጣም ነው የምትሉት? እናዋጣለን። አሁን እንደውም ሞተሩ ነው ተበላሸ ያሉት። ተበላሸ ሞተሩ። በለጡ አብረን ከሜሪ ጋር ተጋግዘን በለው ችግር የለውም። በቃ ያሰራበት ለመተጋገዝ አይደል የተሰባሰበ ይሸኛናል። ያዝ በለጡና ሜሪ ተጋግዘው ታዲያ ብሩን እንዳታጠፋው አደራ ብለህ በደንብ አሰራተኛን የሚሸኘናል። ድቅቅ ብላለች። በቃ ያዘው። እሺ ስንት ልበለው? 30 ብር ሰጥቷል። ኧረ በለጡ ምን ነሽ ነው በለጡ? ምንድን እንዴ አንድ ፌርማታ የሚያስኬድ ብር ይዘሽ እሱ ምን ነኝ የሰጠው? ስለሆነች እኮ የመኪና ነገር አላስችሉላችሁ። አፌ ላይ ነው መኪና ብርቅሽ ነው እንዴ? ብርቃ ወረኛ የሽሮ መኪና ያደረጉት ለፓርኪንግ አደረጉት። ያጣለማኝ ተሳድቦ ሄደዋል። ምድረ ችጋራ ማነው አንቺ ችጋራ? አንተ ራስህ ችጋራ ሄጄ ታውቂኛለሽ አንቺ ሄጄ ለምቦጫ ጭራሽ እንትን ትላለች። ለምንድን ነው ታገባ ነው የነገርኩሽ? ምንድን ነው? ማንም አልቀደመኝም አይደል? አልሰማችሁም አይደል? ምኑን? እቺ አዲሷ ሰራተኛ ያቺ ቀይዋ ቆንጆዋ ሰራተኛ ረጅሟ መቀመጫዋ ትልቅ ሎጎ እሷ ይሉ አደናቅፏት ተሸክመዋት ወደ ሆስፒታል ይዟት ሲያጌጡ ይመላለጧል። መጀመሪያ በስርዓት አትሄድም እንዴ? አንድ ነገር እንደው ደግስ ነው የማይበረክተው። አደናቅፏት ነው። ተጎዳች። ግንድስ ስበይላለሁ እኮ መሰረት እንግዲህ ምን አደርጋለሁ? እንግዲህ ልሂድና የጉዳቷን መጠን አጣርቼ ልምጣ። ያለውን ነገርማ ማዋጣት አለብን እንጂ ለእሱ ያልሆነ ያለኝን አዋጥቻለሁ። ከቀጣይ ወር ደሞዝ ደግሞ ተበድሬ አዋጣል። እንግዲህ አዲስ ሰራተኛም አይደለች። አይከፋት በችግሩ እንዴት ያለች ልጅ ነበር። እኔም እንግዲህ ያለኝን ያውችን ብታንስም ያው ይሄንን እንግዲህ ለመሲ እኔም አዋጣ እንዴ ንቁያሽ ትሬቱ ቁልፍስ ምን እንዳይሆን እዳሪ አይሰረቅ